ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ጨጓራ ቁስለት ነው። እንግዲህ የጨጓራ ቁስለት የጨጓራ ግድግዳ መቆጣት ሲሆን ይህም እንግዲህ በድንገት የሚከሰት ወይም ደግሞ አጣዳፊ ወይም ደግሞ ቀስ በቀስ በጊዜ ሂደት የሚከሰት ሊሆን ይችላል ማለት ነው። እንግዲህ ቀስ በቀስ የሚከሰተው ትንሽ ስር የሰደደ ይሆናል ማለት ነው። እንግዲህ ብዙውን ጊዜ የሚከሰተው በኢንፌክሽን በአኗኗር ዘይቤ ወይም ደግሞ በአንዳንድ የጤና እክሎች ምክንያት ነው። እናም እንግዲህ በዚህ ቪዲዮ ላይ የጨጓራ ቁስለት መንስኤዎች ምንድናቸው፣ ምልክቶች፣ ሕክምናውና አጠቃላይ የቤት ውስጥ መፍትሄው ምን ይመስላል የሚለውን አንድ በአንድ በዚህ ቪዲዮ ላይ እንግዲህ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ የጨጓራ ቁስለት ዋነኛ መንስኤዎቹ ምንድናቸው ከሚለው ስንጀምር እንግዲህ የጨጓራ ቁስለት ዋነኛ መንስኤ ሄሊኮባክተር ፓይሎሪ የተባለ የጨጓራ ባክቴሪያ ነው። እንግዲህ ከዚህ በተጨማሪም ሌሎች አሉ። ከነዚህ ውስጥም እንግዲህ ከመጠን በላይ አልኮል መጠጣት፣ ለረጅም ጊዜ የህመም ማስታገሻ መድኃኒቶችን መጠቀም፣ ጭንቀት፣ ቅመም የበዛባቸው ምግቦችን መመገብ፣ የሐሞት መመለስ እንዲሁም የሰውነት በሽታ የመከላከል ስርዓትን የሚያጠቁ ሌሎች ተጓዳኝ በሽታዎችና ሲጋራ ማጨስ ያሉ ሁኔታውን ሊያባብሱ የሚችሉ ዋነኛ መንስኤዎች ናቸው ማለት ነው፣ ለጨጓራ ባክቴሪያ ማለት ነው። እንግዲህ ቀጣይ ምልክቶቹ ምን ይመስላል የሚለውን ስናይ እንግዲህ የጨጓራ ቁስለት ያለባቸው ሰዎች የተለያዩ ምልክቶችን ያያሉ። ከነዚህ ውስጥም እንግዲህ በላይኛው የጨጓራ ክፍል ላይ የማቃጠል ወይም ደግሞ የመቁሰል ስሜት፣ ማቅለሽለሽና ማስመለስ፣ የምግብ አለመፈጨት፣ የሆድ መነፋት እንዲሁም የምግብ ፍላጎት ማጣትና የሰገራ መጥቆር ወይም ደግሞ የደም ማስመለስ ይሆናል ማለት ነው። በተለይም ይሄ እንግዲህ የመጨረሻው የሰገራ መጥቆርና የደም ማስመለስ እንግዲህ ትንሽ በሽታው የከፋ ደረጃ ሲደርስ ነው ማለት ነው። እንግዲህ ሌላው ይህንን ካለን ስለ መንስኤውና ስለ ምልክቶቹ የቤት ውስጥ መፍትሄዎች ምን ይመስላሉ የሚለውን ስናይ እንግዲህ ከሕክምና በተጨማሪ እንግዲህ የአኗኗር ዘይቤን መለወጥና ተፈጥሯዊ መፍትሄዎች ምልክቶችን ሊያቃልሉ ይችላሉ። እንግዲህ ከነዚህ ውስጥም እንግዲህ አንደኛውን የመጀመሪያው የዝንጅብል ሻይ ወይም ደግሞ ቅሽር ነው። እንግዲህ የዝንጅብል ሻይ ማቅለሽለሽንና የጨጓራ መቆጣትን ለመቀነስ ይረዳል። ሌላው እንግዲህ ፕሮባዮቲክስ ነው። እንግዲህ ይህንን በእርጎ ወይም ደግሞ በካፕሱል መልክ የሚገኝ ሲሆን ጠቃሚ የአንጀት ባክቴሪያዎችን ያመጣጥናል ማለት ነው። ስለዚህ እርጎም መጠጣት ይኖርባችኋል ማለት ነው። ሌላው እንግዲህ የአረንጓዴ ሻይ ነው። እንግዲህ አረንጓዴ ሻይ በተለይም ከማር ጋር መጠቀም በጣም ወሳኝ ነው። ይሄም እንግዲህ የጨጓራ ግድግዳን ለማስታገስ ይረዳል ማለት ነው። ሌላው ነጭ ሽንኩርት ነው። እንግዲህ የሄሊኮባክተር ፓይሎሪ ባክቴሪያ ከሆነ ይህም እንግዲህ ለመዋጋት በጣም ይረዳል ማለት ነው ነጭ ሽንኩርት። ስለዚህ ነጭ ሽንኩርትንም ከተለያዩ ምግቦች ጋር መጠቀም ያስፈልጋል ማለት ነው። በአጠቃላይም ጤናማ አመጋገብን መያዝ አስፈላጊ ነው። እንግዲህ ትንሽ ትንሽ መመገብ፣ የተጠበሱ ምግቦችን ማስወገድና ብዙ ውሃ መጠጣት ጠቃሚ ነው ማለት ነው። በየቀኑ እንግዲህ 2 ሊትር ውሃ መጠጣት ወሳኝ ነው ማለት ነው። እንግዲህ ሌላው የመጨረሻው ጭንቀትን መቆጣጠር ነው። እንግዲህ ማሰላሰል፣ ዮጋ እና ጥልቅ የትንፈሳ ልምዶች የህመም ምልክቶችን ሊቀንሱ ስለሚችሉ ጭንቀትን ከዚህ ጋር ተያይዞ መቀነስ ያስፈልጋል። መጠነኛ ስፖርቶችን መስራት፣ ቅድም እንዳልኩትም ዮጋ፣ አየር ማስገባት፣ ማስወጣት ጭንቀታችሁን ለመቀነስና ለመቆጣጠር ይረዳል ማለት ነው። መጨረሻም እንግዲህ ትንሽ ባሰ ሲል ሕክምናው ምን ይመስላል የሚለውን ስናይ እንግዲህ በሄሊኮባክተር ፓይሎሪ የጨጓራ ባክቴሪያ ኢንፌክሽን ምክንያት ከሆነ አንቲባዮቲክ መድኃኒቶች ይታዘዝላችኋል። እናም እንደ ፕሮቶን ፓምፕ ኢኒቤተሮች እና ኤች2 ብሎከሮች የጨጓራ አሲድን ለመቀነስ ይረዳሉ ማለት ነው። ስለዚህም እንደዚህ አይነት መድኃኒቶች የሚታዘዝላችሁ ይሆናል ማለት ነው። ከዚህ በተጨማሪም እንግዲህ ታማሚዎች እንደ አልኮል፣ ካይፊን እና ቅመም የበዛባቸው ምግቦች ከመሳሰሉ ጨጓራን የሚያስቀጡ ነገሮች እንዲርቁ ይመከራል ማለት ነው። በአጠቃላይ እንግዲህ የጨጓራ ቁስለት በወቅቱ ሕክምና በማድረግና ጤናማ የአኗኗር ዘይቤዎችን በመከታተል ሊታከም ይችላል ማለት ነው። ምልክቶቹን ከቀጠሉ ወዲያው
ወደ ሐኪም መሄድ ይኖርባችኋል ማለት ነው። በተለይም እንግዲህ አመጋገባችሁ ላይ ትኩረት ልትሰጡ ይገባል ማለት ነው። እንግዲህ በተለይም እንደየሰው የሚለያይ ይሆናል ማለት ነው። ከላይ የነገርኳችሁ ምግቦች እንደ አጠቃላይ ቢሆንም እናንተ በራሳችሁ ስትመገቡ የሚሰማችሁ ስሜት ስለሚኖር ይህንን እያያችሁ የራሳችሁን አመጋገብ ልትመርጡ ይገባል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ አስተያየት፣ እንዲሁም ከዚህ ጋር ተያይዞ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው